ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም ጀምራለሁ። ከኢፌድሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለጄኔራል ታደሰ ወረደ ቀጭን ትዕዛዝ እንደተሰጣቸው ተሰማ። ዝርዝር መረጃ አለን። እንዲሁም ዶክተር ደብረጽዮን ገብረ ሚካኤል ከዲያስፖራው ጋር ንግግር ማድረጋቸውም ተሰምቷል። በዚህም ዶክተር ደብረጽዮን ገብረ ሚካኤል በንግግራቸው ምን አሉ? ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም ሳውዲ አረቢያ የተባበሩት አረብ ኤምሬትስ ለኢትዮጵያ የምትሰጠውን እርዳታ አቁሚ ማለቷም ተሰምቷል። እንዲሁም የኤምሬትስ መልስ ምን ሊሆን ይችላል የሚለውም በሰፊው እየተጠበቀ ይገኛል። በዝርዝሩ የመረጃ ጊዜም የምንመለስበት ጉዳይ ይሆናል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃችን እንሸጋገራለን። በቅድሚያም የሀገር መከላከያ ሰራዊት ከዚህ በፊት የመከላከያ ሰራዊት አባል የነበሩ በተለያዩ ምክንያቶች ከሰራዊቱ የወጡና ተመልሰው ሰራዊቱን ለማገልገል ፍላጎትና ቁጭት እያላቸው እስካሁን ድረስ የመመለስ እድል ያላገኙ አባላት መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ እንዳወጣ ተሰምቷል። የኢፌድሪ መከላከያ ሚኒስትርም በአሁኑ ሰዓት ላይ ከዚህ በፊት ሀገራቸውን ሲያገለግሉ የነበሩ በአሁኑ ሰዓት ላይ የሀገር መከላከያን ሰራዊት በድጋሚ ለማገልገል ለሚፈልጉ ኢትዮጵያውያን ነው ይህንን ማስታወቂያ ያወጣው ሲልም ተሰምቷል። ኢትዮጵያ በተለይም ከኤርትራ ጋር ያለው ሁኔታ ወደ ጦርነት ሊያመራ እንደሚችል በበርካቶች ስጋት የተገለጸ ሲሆን ኤርትራ በድንበር አካባቢ ምሽግ ከመቆፈር ጀምሮ በተለይም ከየካቲት 6 ቀን 2018 ዓ.ም ጀምሮ በርካታ ሜካናይዝድ ጦርና እግረኛ ሰራዊት ያንቀሳቀሰች ትገኛለች። ይህንን ተከትሎም የኢትዮጵያ መንግስት የጦር ኃይሉን እያጠናከረ ይገኛል። ከዚህ ጋር በተያያዘ የኤርትራ ጦር በሶስት አቅጣጫ በትናንትናው ዕለት እንደገባ መዘገባችን ይታወሳል። አንደኛው ከዛላምበሳ በዝባውንሳ ወደ ሴቢያ በሚወስደው መስመር ሲሆን ሁለተኛው በራማ በኩል ባለው መስመር እንዲሁም ደግሞ ሶስተኛው ከባድሜ በኩል እስከ ማይኮሊ አዲስተር አዲ አሰር ሽመልባ የሚወስደው መስመር እንደሆነም ተረጋግጧል። ይህንን ተከትሎም የኢትዮጵያ መንግስትም ከኤርትራ መንግስት ለሚሰነዘርበት ጥቃት ራሱንና ሀገሩን ለመጠበቅም የመከላከያ ሰራዊት በድጋሜ የምዝገባ ጥሪ እንዳወጣ ነው የተሰማው። በቀጣዩ ሰበሩ መረጃችን ከኢፌድሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ለጄኔራል ታደሰ ወረደ ቀጭን ትዕዛዝ ተላልፏል። ለጄኔራል ታደሰ ወረደ ከኢፌድሪ መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳና በእናንተ ታጣቂዎች እንዳይደረግ ሲልም ጥብቅ ትዕዛዝ ተሰጥቷቸዋል። ስለሆነም ከዛሬ ጀምሮ ጀግናው መከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳት ለማስከበር በአየር ኃይል ጥብቅ ክትትል የተደረገለት ወደ ኢትዮ ኤርትራ ድንበር የሚጓዝ ይሆናልም ተብሎም ተነግሯል። የጦርነቱ ዋናው ታርጌት ወይም ደግሞ ኢላማው የኢትዮጵያ ሉዓላዊነት ማስከበር በመሆኑ የትግራይ ህዝብም በፌደራል መንግስት ጎን መቆም እንዳለበትም ይታመናል። ስለዚህ እናንተ በአሁኑ ሰዓት ላይ ለመከላከያ ሰራዊቱ ደጀን በመሆን የሀገራችሁን ሉዓላዊነት ልታስከብሩ ይገባል ሲልም ዶክተር አብይ አህመድ ተናግሯል። ሻቢያ ከእናንተ ጎን ነን የሚል መደለያ ቃላቶችን በወጥመድ ላይ የተቀመጠ እንደ ትንሽ ቁራጭ ዳቦ ነው ሲልም ተደምጧል። ሻቢያ ለ60 ዓመታት ኢትዮጵያን ለማፍረስ እየሰራ የኖረ ህልሙ ነው። ሻቢያ ኢትዮጵያን ማፍረስ የሚጀምረው ትግራይ መሰረተ ልማት በማውደምና የትግራይን ህዝብ በማጥፋት ነው ሲል የኢፌድሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ለጄኔራል ታደሰ ወረደ በላከው ደብዳቤ አስታውቋል። በተከታዩ መረጃችን ዶክተር ደብረጽዮን ገብረ ሚካኤል ከዲያስፖራው ጋር ማውራታቸው ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል ለዲያስፖራው ምን አሉ? ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲል ዶክተር ደብረጽዮን ገብረ ሚካኤል ተናግሯል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት ላይ እጅግ አደገኛ በሆነ የህልውና ፈተና ውስጥም እንደሚገኝ ገልጸዋል። ሊቀመንበሩ 51ኛውን የካቲት 11 ቀን በዓል
አስመልክቶ በዋሽንግተን ዲሲ ለሚገኙ የትግራይ ተወላጆችም ባስተላለፉት መልእክታቸው ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ይገኛሉ ሲሉ አሳውቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው የሰላም ስምምነት በተግባር ተጥሷል። ህዝባችንም ተበትኖ ባለበት ወገኖቻችን ወደ ቀያቸው ባልተመለሱበትና ስምምነቱ ተንጠልጥሎ በቀረበት በዚህ በአሁኑ ወቅትም አደቃቸዋለሁ፣ አጠፋቸዋለሁ የሚል መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራት መሆኑንም በግልጽ አመላክተዋል። የውስጥና የውጭ ሴራዎችም በአሁኑ ሰዓት ላይ በትግራይ ህዝብ ላይና በትግራይ ምድር ላይ እየተሰሩ ይገኛሉ ብለዋል። በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተም ሊቀመንበሩ ጠላት አዲስ የኢኮኖሚና የፖለቲካ ከበባ ለመፍጠር ግፊት ያደረገ መሆኑን በውስጥና በውጭ ያሉ ከዳተኞችን ጠላቶችን የኋላ ቀርነትና የአካባቢነት ስሜት በመቀስቀስ ትግራይን ለመበተን እኩይ ተግባር እያከናወነ መሆኑንም ተናግረዋል። በዲፕሎማሲ ረገድም የሚደረጉ የውጭ ጫናዎችና ሴራዎችም ተጠናክረው መቀጠላቸውን ለህልውና ትግላችን በጋራ እንቁም ሲሉ አክለዋል። ዶክተር ደብረጽዮን ትግራይን የገጠማት ይህንን የማይታለፍ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነትና አንድ መሆኑንም አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግሉ ወቅትም የታየውን ጥንካሬና በጦርነቱ ወቅትም የተመዘገበውን ድል በመድገም የትግራይን ሉዓላዊነት ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ለዲያስፖራው ባደረጉት ንግግር አሳስበዋል። በተከታይ መረጃችን ሳውዲ አረቢያ የተባበሩት አረብ ኤሚሬትስ ለኢትዮጵያ የምትሰጠውን እርዳታ አቁሚ ማለቷም ተሰምቷል። የኤሚሬትስ መልስ ምን ሊሆን ይችላል ተብሎ አሁኑ ሰዓት ጀምሮ በሰፊው እየተጠበቀ ይገኛል። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ የተንቀሳቀሰች መሆኑም ተሰምቷል። አል አክባር የተሰኘ ጋዜጣ ትናንትና ይዞት በወጣው ዘገባ እንዳመላከተው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጾ ሳውዲ አረቢያም የተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቁንም ዘግቧል። በዚህም ሳውዲ አረቢያ በተለይም ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነትና የባህር በር እንቅስቃሴ ኤሚሬትስ እንድትደግፍ መፈለጓ ተጠቅሷል። ሳውዲ አረቢያ እንዲሁም ደግሞ ኤሚሬትስ በአሁኑ ሰዓት ላይ ምን ፈልገው ነው በምስራቅ አፍሪካ የሚንቀሳቀሱት የሚለው ጉዳይ ሁላችንም የምናውቀው ጉዳይ ነው። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት ያደረገች መሆኑም ተገልጿል። በመሆኑም ከቀናት በፊት የግብፁ ፕሬዝዳንት አልሲሲ ይህንን የሳውዲ አረቢያ መልእክት ይዘው ነበር ወደ አቡዳቢ ያቀኑት። ውድ አድማጭ ተመልካቾቻችን በዚህ መረጃ ሰዓት የሚዘንላችሁ መጣኑ መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ